እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አላውቅም። መተኛት ኃጢአት ነው። መተኛት ስንፍና ነው። መተኛት ድንቁርና ነው። ስለ ድንግል ማርያም ስለ ቅዱሳን ስለ ምናን የሚያወራውን ጴንጤውን ተው፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። በነገራችን ላይ ሞኝ ሰው ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል። ጸሎቱን ሲጨርስ እኔ የዘላለም ሕይወት ነኝ ከአባቴ ጋር ብሎ ተናገረ። እኔን ማወቅ የዘላለም ሕይወትን ያሰጥ። እንዴ አታጫውተኝም እንዴ ትላለች። አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስት እኮ ነው። ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። የእናንተ ሕይወት ራሱ እኮ አሁን ሁከት ነው። አሁን ሰው ሁከት ውስጥ ነው። በዚህ አሁን በመጣው በቴክኖሎጂ ዓለም በጣም ብዙ መተግበሪያዎች መጥተዋል አይደል? አፕሊኬሽንስ። ያ ሁሉ በየጊዜው ክሬት የሚደረግ ለምን ይመስላችኋል? ሰውን በደንብ ለማወክ እኮ ነው አይደለም? ነው መርካት አቅቶ እኮ ነው። አሁን ዩቲዩብ ብቻ ይበቃ ነበር። ፌስቡክ፣ ከዛ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይበር ጨምሩ፣ ኢሞ፣ ከዛ ዋትሳፕ፣ ትዊተር፣ ሌላ በጣም ብዙ አለ ደግሞ ምናምን፣ ስካይፕም ቢሆን ዙም፣ ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይበር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 20 ደቂቃ ሜሴንጀር ላይ ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ መልሰን ኢሞ ውስጥ ትቆያለህ። ይሄ ሰውዬ እንዴት ያለ ጭንቅላት ነው ያለው? ከዚያ በኋላ ምንም ሀሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው በሀሳቡ ማለት ነው። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት ነው። ዓለም ሰዎችን ልብ ብላችሁ ስሙ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። እስኪ ማባከን ነው በሉ። በደንብ አድርጎ ማባከን ማለት ነው። አንድ ጸሐፊ ስለ መነኩሴ ሲናገር የጻፈው ንገረን። መነኩሴ ማለት ትኩረት ያለው ትክክለኛው ምንድን ነው ሰው ማለት ነው ብሎ ተናግሯል። በነገራችን ላይ መነኮሳት የሚመነኩሱት ለምን እንደሆነ ታውቃላችሁ? ለብዙ ሰዎች የሚመስላቸው ጋብቻ አንፈልግም እኛ ጻድቃን ነን እኛ ቅዱሳን እንደዚህ የሚመስሉ፣ በፍጹም ጋብቻ ኃጢአት ነው። አልወጣንም። ጋብቻ እንዲህ ቤተክርስቲያናችን ወርቅ ቤተክርስቲያን ያለችው እኛስ ጋብቻ ክቡር እንደሆነ ምን እንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ የምትለው። በቅዳሴ በየሜዳውም አትድርም እንደዚሁ እየቀለደች እንዲሁ ምን በቃ ክርስቶስ ባልን ይወክላል፣ ቤተ ክርስቲያን ደግሞ ሴቲቱ ትወክላለች። ማግባት እንደ ክርስቶስና እንደ ቤተ ክርስቲያን ሙሽርነት ነው ብላ በኤፌሶን 5 ላይ የምታስተምር ቤተ ክርስቲያን ናት። ጋብቻ ቅዱስ ነው። ሌላው ቀርቶ ክርስቶስ ጋብቻ ባይሆን ይወለድ ነበር። ባይኖር ምን ማለት ነው? ጋብቻ ባይኖር ድንግል ማርያም ባትወለድ ማለት ነው። እሷ በድንግልና ነው የወለደችው። እንዴት ሊወለድ ይችላል? ጋብቻ ክርስቶስ እንኳን ከሰማይ እንዲወርድ ምክንያት ነው። ባይኖር ክርስቶስ አይወለድም፣ እናቱ የትዳር ውጤት ስለሆነች። ታዲያ ለምንድን ነው መነኮሳት የሚመነኮሱት ስትሉት፣ በትክክል ክርስቶስን ማሰብ የሚችሉበት ምን ለመፍጠር ነው? ምንድን ነው የምትሉት? ከባቢ አየሩን በሉት። በቃ እንደዚህ ያለ ማግኘት ነው። በቃ ክርስቶስን ብቻ ማሰብ እንዲቻል። ስታገባ በጣም ብዙ ነገር ነው ያለው፣ ግን አግቡ። ስታገቡ በጣም ብዙ ነገር ነው፣ ግን እያሰብከው ነው መግባት ያለብህ ነው። አሁን እኔ እዚህ ዋልኩኝ፣ ተነስቼ ሂጄ ቤቴ እተኛለሁ፣ ተመስገን። ስነሳ ማንን ነው የማስበው? ክርስቶስን ነው የማስበው። ስትነሳ አንተ ሚስትን ነው የምታስብ። ታስባለህ ማለት ነው። ውለህ መጥተህ ትመጣና ቀጥታ ወደ አልጋ መሄድ ትችላላችሁ። ተመስገን እንዲያውም ዛሬ ራት አልበላ ማለት ትችላላችሁ? አትችሉም። እንዴ አታጫውተኝም እንዴ ትላለች። አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስት እኮ ነው፣ ቁጭ በልና አውራኝ ትላለች።
ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ። ለምን? አካልህ ናት። ስለዚህ ይሄ እንዴት ሆኖ ይሆናል? ስለዚህ ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔርን እንዴት ደስ እንደሚያሰኘው ያስባል አለ። ከዚያ የተሳ ሴቷም እንደዚሁ ወንዱም እንደዚሁ ማለት ነው። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው። ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግሥተ ሰማያት በር ከምስጢራተ ቤተ ክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ጋብቻ ነው። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀ ሳትቆርብ እንደማትቀረው ሁሉ አግብተ ሳትቆርብ አይሆንም ማለት ነው። ክርስቶስ የሌለበት ትዳር ምንድን ነው የሚባለው? ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆነው። ግን የሆነ ሆኖ የምነግራችሁ ባላችሁበት ቦታም ሆነ የግድ መመንኮስ የለባችሁም። ሁሉም እንደተጠራበት ይኖር አይደል? ቅዱስ ጳውሎስ ሁሉ እንደተጠራ ይኖር ብሏል። ትዳር እግዚአብሔር በትዳር አገለግላለሁ ካላችሁ ግቡና ራሳችሁን ጠብቁ። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ። ምንም የማታፈሩበት ሜዳ ላይ አሁን በጣም አንድ ሰውዬ የተናገረው ነው። አሜሪካዊ ሰውዬ ነው እና አሜሪካ ደነቆረች ብሎ ነው ሰውዬው የሚናገረው። መጽሐፉን ነው ያነበብኩት። በጣም ትልቅ ሳይንቲስት ነው። አሜሪካ ደነቆረች እባካችሁ ተብሏት። ያደነቆራት ደግሞ ሶሻል ሚዲያ ነው ብሏል። ምክንያቱም ሰው በጣም ብዙ እውቀት ሚዲያ ላይ ስለሚያገኝ ያንን እያየ ብዙ የማውቅ እየመሰለው ግን ምንም የማያውቅ ላለመስማትም የሚፈልግ ትውልድ። ለምሳሌ ምንድን ነው የሚለው? እንደዚህ ታውቃለች ስለ ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገ ግን ምንም የለው። ሌላው ቀርቶ ስልክ እንዴት ያለ ሱስ እንደሆነ ታውቃላችሁ አይደል? ለምሳሌ አሁን ሪከርድ ታደርጋላችሁ። ሪከርድ እያደረጋችሁ ነው፣ ጥሩ ነው፣ እየነቀፍኳችሁ እንዳይመስላችሁ። ግን ሪከርድ ማድረግ ራሱ ግን ችግር እንዳለው ታውቃላችሁ። አይ ሪከርድ ስላደረግኩት ኋላ ተኝቼ ሰማዋለሁ ብሎ የማይሰማ ሰውም ይኖራል። እየተማረ ይቀንሳል። የመያዝ አቅሙን ጓግቶ መዝግቦ ባይምሮ የመያዝ አቅምን ይቀንሳል እሱ ራሱ። እና በጣም አሁን ፈረንጆቹ በጣም ከብዙ በሽታዎች አንድ በሽታ ተደርጎ ፎን አዲክትድ የሆነ ሰው ራሱ አንድ በሽታ ሆኗል። አማካሪ እያስቀመጡ ነው አሁን ዶክተሮችን። እኔ አይቻለሁ ራሱ እንደ ብዙ ሀገር እንኳን አልሄድኩም። አንድ ቦታ ብቅ ብዬ ባስ ውስጥ ዝም ብሎ ሰው ኤርፎንና እዚህ ዝንጀሮ ነው የሚመስል ሰው ሁሉ እያደረገ ማለት ነው። ደህና አደራችሁ አይባልም። የእኛ ሀገር ሰው እኮ ደህና አደራችሁ፣ ደህና ናችሁ፣ ልጁም ከብቱም ደህና ነው ብሎ ነው ደህና አደራችሁ አይልም። ዝም ብሎ ዝንጀሮ እያለ የሚኖር በጣም ነው የሚያሳዝነው በእውነት ማለት ነው። በጣም ራስ ወዳድ ያደርጋል። እና ከዚህ ለመውጣት መሻገር አለባችሁ። እንድንሻገር ተነሱ ከዚህ እንነሳ በሉ። እንነሳ በሉ። ተነሱ ከዚህ እንሂድ በሉ። እስኪ ከዚህ ምን እንበል? ከየት ነው የምንሄደው? ከዚህ አሁን ካልኳችሁ ይህን ለመናገር ነው ርዕሱን የመረጥኩበት ምክንያት። ከዚህ መውጣት አለብን። ከዚህ ካልወጣን መኖር አንችልም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ነው የነገራቸው። መጨረሻ ላይ ሁሉን ነገር አከናውኖ ሲጨርስ ይሁዳ ሰዎቹን ሰብስቦ ሊያስይዘው እየመጣ እንደሆነ አወቀ። ሲያውቅ ተነሱና ከዚህ እንሂድ፣ እስመ ይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ይመጣል በእኔ ላይ ምንም አያገኝም እና ተነሱ ከዚህ እንሂድ አለ። የዚህ ዓለም ገዥ ያለው ሰይጣንን ነው። ምንም አያገኝም ያለው ክርስቶስ እንዲሰቀል ምንም የኃጢአት ምክንያት የለበትም። በአንደበቱ ሐሰት የለበትም። በሰውነቱ ክፋት የለበትም። የምኞት ሐሳብ እንኳን የለበትም። ንጹሕ መስዋዕት ነው እሱ። ስለዚህ እንደዛ ስለሆነ በእኔ ላይ ምንም በደል አይገኝብኝም፣ እንሂድ ግን ከዚህ አለ። ልብ ብላችሁ ስሙ። እንሂድ ከዚህ እስመ በጽሐ ዘያገባን የሚያስይዘኝ መጥቷልና ይላል። ምን ታያላችሁ? አንደኛ ቸርነቱን ልብ ብላችሁ አስተውሉ። ቸርነቱ ምንድን ነው? ጌታ ይጸልይበት የነበረው የአትክልት ስፍራ ነው። ይሁዳ እንኳን ያንን እየፈለገ ጋሬጣ እንዲግደው፣ እንቅፋት እንዲመታው፣ እንዲሰቃይ አልፈልግም። ራሱ ወጥቶ ከግልጽ ቦታ ላይ ለመያዝ ነው። ሁለተኛ ደግሞ ሁሉን አዋቂ መሆኑን ለማመልከት ነው። አምላክ ነው እርሱ። ሰው የሆነ አምላክ ነው። ሰው የሆነ አምላክ ስለሆነ እንደ ሰውነቱ እየደከመ፣ እንደ ሰውነቱ እየጸለየ፣ እንደ ሰውነቱ እየፈራ እኛን ለማዳን ያደረገውን ይሁሉ ግን እንደ ጌትነቱ ደግሞ የተደረገን ነገር ማንም ሳይነግረው ያውቃል።
ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደተጻፈ ኢይፈቅድ ይንግርዎ ግዕዞ ለሰብ እስመ ለሊሁ ያአምሮ ለሰብ፣ የሰውን ፈቃዱን ሊነግሩት አይሻም እሱ ራሱ ሰውን ያውቃልና ተብሎ እንደተጻፈ ሳይመረምር ይሁዳ እንደመጣ አወቀ። እንደገና ደግሞ ሶስተኛ የሚሞተው በፈቃዱ እንጂ በግድ እንዳልሆነ ለማስረዳት ነው። ሰውን ለማዳን ስለመጣ በግድ ተጨንቆ አሁን ሌሎች ሁሉ እገሌ ገሌ ማለት ምን አስፈለ? ብዙ የእምነት ድርጅቶች ክርስቶስ በመስቀል ላይ ሆኖ ሲያዩት አቅም የሌለው መስሎ ነው የሚታያቸው። አቅም የሌለው በግድ አይሁድ አሰቃይተው የያዙትን እንዲህ ቀድሞ አሳይቶ አልነበረም ወይ? አላሳየም ወይ? አሳይቷል። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። አስተማራቸው። ምን ብሎ ያስተማራቸው? እናንተ የሰይጣን ልጆች ነው። ኧረ እኛ የእግዚአብሔር ልጅ ነን። የሰይጣን ልጆች ናቸው። እኛ አባታችን አብርሃም ነው፣ ሰይጣን አይደለም። እንዲህ አብርሃምማ ብትሆኑ አብርሃም እንደዚህ አላደረገ፣ እናንተ ግን ልትገሉ ትሻላችሁ አላቸው። አብርሃም አባታችሁ የኔን ቀን ሊያይ ተመኘ አላቸው። ተመልከቱ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየው ትላለ አሉት። ደግሞ ጭራሽ የባሱ ብሎ ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። እንግዲህ ሁላችሁ በእውቀት አቅም የሌለው ሰው ማሸነፊያው ምንድን ነው? ዱላ ነው። አንድ ፈላስፋ ምን ብሎ ተናግሮ መሰላችሁ? አንድን ሃይማኖት ብዬ ልቀበለው የምችለው ብሎ 8 መስፈርቶችን ያስቀምጣል። ከዚያ ውስጥ አንዱ ምንድን ነው ይላል? ያን 8 መስፈርት እየዘረዘርኩ ጊዜያችሁን አላጠፋም። ከዚያ 8 መስፈርት አንዱ ምንድን ነው ይላል? በጦርነት ያልተስፋፋ መሆን አለበት ይላል። ገብቷችኋል? ስለዚህ እምነቱ እውነት ሆኖ ህሊናን አሸንፎ ሳይሆን ሰው ፈርቶ ነው ያመነ ማለት ነው። እንደዚያ ከሆነ እውነት አይደለም ማለት ነው። የተገለጠ እውነት አይደለም። ሰዎች የሃይማኖቱን ውሸትነት በሰይፍ ይጠብቁታል ማለት ነው። ክርስትና ግን እንደዚህ አይደለም። ለዚህ ነበር ጌታ ሐዋርያትን በትር እንዳትይዙ ያላቸው፣ ጫማም እንዳትይዙ፣ ስንቅ እንዳትይዙ ያላቸው ማቴዎስ 10 ላይ በጦርነት አስፋፉት እንዳይባል። ሐዋርያትን ራሱ 500 1000 ማድረግ ይችል ነበር። ብዙ ሰራዊት ሰብስቦ አደራጅቶ ሰው ፈርቶ አምኖ ነው እኮ እንዳይባል ጥቂት 12 ሰዎችን ነው የላከው። ይህንን ያደረገበት ምክንያት ክርስትና በሰላምነቱ ያሸነፈ እምነት ስለሆነ ነው። በሰላምነቱ በእውነትነቱ የረታ እንጂ ወደዚህ አድርጉት ሐሳባችሁን፣ ጊዜያችንም እንድንጠቀም። በሰላምነቱ ያሸነፈ እንጂ በጦር ያሸነፈ በሰራዊት ያሸነፈ በሰራዊት የረታ እምነት አይደለም። እና ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ፣ በግድ አልሞተም። 30 ዓመት ያልሞላ ሰውዬ አብርሃምን አየ ሲሉት አብርሃም ሳይወለድ እኔ ያለው ሲላቸው ምን አለ? ወነሱ እብነ ከመ ይውግርወ፣ ሊወግሩት ድንጋይ ያነሱ ይላል። ሊወግሩት ድንጋይ ያነሱ። ወሐለፈ እግዚእ ኢየሱስ ወታብኦሙ፣ ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አልፎ ሄደ ይላል። ልብ ብላችሁ ስሙ። መያዝ አልቻሉም፣ ሊይዙት ፈለጉ፣ በመካከላቸው አልፎ ሄደ። ብርሃን ነው እሱ እኮ። ለዚህ ነው ዮሐንስ 8:12 እኔ የዓለም ብርሃን ነኝ ያለ። ብርሃንን በበር ዘግተህ አታስቀረው፣ በዓለም ሁሉ ነው የሚመጣ። ክርስቶስን ይዞ ማስቀረት አይቻልም። እንኳን ጥቂት ሰዎች አይሁዳውያን ይቅርና ሞት ይይዘው ዘንድ አልቻለም ተብሎ አይደል የተጻፈው? ሞት ይይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2 ላይ ክርስቶስን እንኳን ሰው ሞት ራሱ ሊይዘው አይችልም። እርሱ ሕይወት ነው። ሕይወት ስለሆነ እንኳን እሱን በሱ ያመኑትን ሁሉ ሞት በእነዚህ ላይ ስልጣን የለው። የራዕየ ዮሐንስ ምዕራፍ 20 ላይ ቁጥር 14 ላይ እንደተጻፈ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽአ፣ በመጀመሪያዊቱ ትንሣኤ ዕድል ያገኘው ሰው ንዑድ ክቡር ነው፣ ሞት በእነዚህ ላይም ስልጣን የለውም ይላል። ክርስቶስን ተከትለው ልቡናቸውን ያነሱ ሰዎች ላይ በእነዚህ ላይ ሞት ስልጣን የለውም። እንኳን በክርስቶስ ላይ በክርስቶስ ባመኑት ላይ ሞት ስልጣን የለውም። አጋንንት ስልጣን የላቸውም። ሁሉም የሲኦል ደጆች ሁሉ በክርስቶስ ቤተ ክርስቲያን ላይ ስልጣን የላቸውም። ሊያነዋውጧትም አይችሉም። እሱ የማይናወጽ መሰረታችን ስለሆነ። ታዲያ እንደዚያ ከሆነ ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ ማለት ነው። ወዶ ነው የሞተ እንዴ? የሞተውን የፈረሰውን ሰው በቃሉ የቀሰቀሰ እንዴት በግድ ይሞታል? ባህር የፈራችው እሱ እንዴት በግድ ይሞታል?
በባህር ላይ በእግሩ የተራመደ እንዴት ይሞታል? ነፋሳት የሚታዘዙት እሱ እንዴት በግድ ይሞታል? በጨርቁ ደውያት የሚፈሩት 12 ዓመት ደም ሲፈሳት የነበረችው ሴት የክርስቶስ እንኳን አካሉ ልብሱ ግርማ አለው። ልብሱ እንኳን ሞት የሚፈራው ነው። ልብሱን ነክታ ነው ያቺ ሴት ከነበረባት እርግማን የተላቀቀችው። ታዲያ እንዴት እሱ በግድ ሞተ ይባላል? ልጄ እጅህን ዘርጋ እያለ ሽባውን የተረተረ እርሱ እንዴት በግድ ይሞታል? 38 ዓመት የተኛን ሰው አልጋህን ተሸክመ ቁም ያለ እሱን ሞት እንዴት ሊይዘው ይችላል? 30 ዓመት የኖረውን ሰውዬ ማዳን አንድ ነገር ነው። 30 ዓመት ተኝቶ የኖረ ሰው ደግሞ የብረት አልጋ ተሸክሞ መቆም መቻል ደግሞ ሌላ ነገር ነው። በሽተኛ በአንዴ እንደዳነ በሽታው እንደለቀቀው ሸክም መሸከም ይችላል? ለመቆም እንኳን ተደግፎ ነው። ይህን ያደረገ እርሱ እንዴት በግድ ይሞታል? ለደቀ መዛሙርቱ ስጋን የሚገሉትን አትፍሩ፣ ነገር ግን ነፍስን ከስጋ ከለየ በኋላ ስጋንም ነፍስንም በገሃነም መቅጣት የሚቻለውን እርሱን ፍሩ ብሎ የተናገረ ለእኛ ሕይወትን ትንሣኤን በተስፋ የሰጠን እሱ እንዴት በግድ ሞተ ይባላል? አልሞተም። ስለዚህ ክርስቶስ ተነሱ እንሂድ የሚያስይዘኝ ተቃርቧል ሲል ወዶ ፈልጎ እንደሞተ ለማስረዳት ነው። በፈቃዱ ነው የሞተ። ሞተ በፈቃዱ ሞተ። ዘተውህበ በፈቃዱ ለሕማም፣ በፈቃዱ ወዶ ለሕማም ለሞት ተላልፎ የተሰጠ እሱ ነው። ሞተ ከመ ይሕዮሙ ለምውታን፣ ሙታንን ያድናቸው ዘንድ ሞተ። ሞተ ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ ተብሎ የተነገረለት ኢየሱስ ክርስቶስ ነው። ስለዚህ ከዚህ እንሂድ ተነሱ ያለ ሁሉን አዋቂነቱን ወዶ መሞቱን ለማስረዳት ፍቅሩን ርኅራኄውን ለመግለጥ ከዚህ ተነሱ እንሂድ አላቸው። ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይም ስጋዬን ነፍሴን ከስጋዬ ራሴ ልለያት ስልጣን አለኝ፣ ብጉህ ሊታን ብራይ ወሲማ መልሼም አዋህድጄ ላስነሳት ስልጣን አለኝ፣ አልቦ ዘይሃይደኒያ እምዴ ነፍሴን ከእጄ ሊነጥቃት የሚችል ከቶ ማንም የለም ብሎ ተናግሯል። ስለዚህ ክርስቶስ ወዶ ነው የሞተው። ሳያውቅ አይደለም የሞተው። አይሁድ ተሳስተው አይደለም የሰቀሉት። ተሳስተው አይደለም የሰቀሉት ማለት በትክክል ለይተውት አውቀውት ነው የሰቀሉት። አንዳንድ ሰዎች እንደውም ምሎ ይናገራሉ፣ አይሁድ ክርስቶስን የሰቀልን መስሏቸው ሌላ ሰው በአምሳሉ ሰቀሉ ይላሉ። በፍጹም በማያሳስት ምልክት ነግሮቸው እኔ የምስመው ነው ክርስቶስ ብሎ ተናግሮ እሱ ደግሞ እንደማይሸሽ አስቀድሞ ናሁን አርግ ኢየሩሳሌም ወይይዝዎ ለጓለ እመሕያው ወይሰቅልዎ ወአመሳልስት ዕለት ይትነሣ፣ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅንም ይይዙታል፣ ይሰቅሉታል፣ በሦስተኛው ቀን ይነሳል ብሎ ራሱ ተናግሯል። እንዲሰቀል እንዲሞት ትንቢት ተነግሮለታል። ስለዚህ ወዶ ሞተ። የእሱ ሞትም ለእኛን ሕይወት ይሰጠን ዘንድ እና እንደዚህ ሲል ምን ማለቱ ነው? ከዚያ በኋላ ዓርብ ተሰቀለ። ከዚያ ተመልከቱ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ስትደርሱ ምን ይላል? ጽኑዕን ከስማነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁና ጽኑ ይላል። አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ልብ በሉ፣ ክርስቶስ እየሞተ እንዴት ዓለምን አሸንፌዋለሁ ይላል? መሞቱ ራሱ ማሸነፍ ስለነበረ ነው። እኔ ዓለምን አሸንፌዋለሁ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 17 ላይ ደግሞ ስትናገሩ ወዛቲ ይእቲ ሕይወት ዘላለም ከማይምሩከ ኪያከ ለከ ዘበአማን አምላክ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። የዘላለም ሕይወት ይህች ናት፣ እውነተኛ አምላክ የምትሆን አንተን ያውቁ ዘንድ የላከውን ኢየሱስ ክርስቶስንም ያውቁ ዘንድ የዘላለም ሕይወት ይህች ናት። አያችሁ፣ እሱ ሕይወትን የሚሰጥ ነው ማለት ወዶ መሞቱን ነገረን። ከዛም ምዕራፍ 17 ላይ ጸሎቱን ሲጨርስ እኔ የዘላለም ሕይወት ነኝ ከአባቴ ጋር ብሎ ተናገረ። እኔን ማወቅ የዘላለም ሕይወትን ያሰጣል። እኔን ማወቅ የዘላለም ሕይወትን ያሰጣል። ወልድን ያወቀ አብን ያውቀዋል፣ አብንም ያወቀ መንፈስ ቅዱስን ያውቀዋል። አብ ወልድ መንፈስ ቅዱስንም ያወቀ እርሱ ሕይወት አለው።
እነሱን ያላወቀ ሰው ሕይወት የለውም ከቶ። ታዲያ እሱ ክርስቶስ ፍጡር ቢሆን ኑሮ እንዴት ሕይወት ሊሰጥ ይችላል? በወልድ ያመነ የዘላለም ሕይወት አለውስ እንዴት ብሎ ይነገራል? ከዛ ምን አለው? አባቴ ወይ የሰጠኝን ስራ ወአነ ሰባይኩከ ፈጽሜ ግብረ ዘውሃብከኒ፣ የሰጠኝን ስራ ሁሉ ጨርሼ አንተን አከበርኩህ። አባ ሰባህኒ በስባቴ ሳሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ወይ ከዓለም አስቀድሞ ከአንተ ጋር በነበረ ክብሬ አክብረኝ አለ። ተመልከቱ፣ አባት ወይ አለ ከዓለም አስቀድሞ ከአንተ ጋር በነበረ ክብር አክብረኝ አለው። ምን ማለቱ ይመስላችኋል? መጀመሪያ የሰጠኝ ስራ ፈጸምኩ አለ። አክብረኝ ካለ በኋላ ነገር ግን የምታከብረኝ ክብር የምቀበል ጸጋ የምለምን እንደ ነቢያት፣ እንደ ሐዋርያት፣ እንደ አንድ ግለሰብ ሁኜ ሳይሆን ቅድመ ዓለም ከአንተ ጋር የነበረኝን ክብር ግለጥልኝ፣ ሰው እንዲያውቀው አድርግ፣ ጌትነቴ ይገለጥ ብሎ ነገረ እንጂማ አንተ ክብር ያለ እኔ ደግሞ ከአንተ ክብር የተለየ ሆኜ እንዳልሆን አለና ዝቅ ብሎ ቁጥር 4 ላይ ስትደርሱ ምን ይላል? ወኩሉ ዘዚአየ ዚአከ ውእቱ፣ የኔ ገንዘብ ሁሉ ያንተ ገንዘብ ነው። ወዘዚአከኒ ዚአየ ውእቱ፣ ያንተ ገንዘብ ሁሉ የኔ ገንዘብ ነው አለ። ስለሱ እኔ እናንተ አንድ ከመይኩኑ አሃደ ብነ ከማነ፣ እኔ እናንተ አንድ ባሕሪ እንደሆን እነሱ ደግሞ በጸጋ አንድ እንዲሆኑ አድርጋቸዋል። እኛ አንድ ነን ብሎ ከአባቱ ጋር ያለውን የዘላለም ሕይወት አንድነት ነገረን። ስለዚህ ክርስቶስ ሕይወት ነው። ከዛ ምዕራፍ 18 ላይ ቀጥሉ። ምዕራፍ 18 ላይ ስትሄዱ ሰዎች ተሰብስበው ክርስቶስን ሊይዙ መጡ። ይሁዳም አብሮ አለ። ማንን ነው የምትፈልጉ አላቸው። ኢየሱስን፣ የናዝሬቱን ኢየሱስን። እኔ ነኝ ሲላቸው ወደ ኋላ ወደቁ ይላል። እኔ ነኝ የሚለው ለምንድን ነው? በእግዚአብሔር ቤት ውስጥ ወዝ የሚባል ወርድ የለም። ታውቃላችሁ? ከተገኘ ራሱ ኢዝ ተብሎ ነው የሚፈታው። በእግዚአብሔር ፓስት ቴንስ የለም፣ ፕሬዘንት ነው ያለው። ለምሳሌ በመጀመሪያ ቃል ነበረ የሚለው ይሄ ወዝ የሚለው እንግሊዝኛው በጣም ደካማ ነው። ግዕዙ በጣም የሚለው ምን መስላችሁ? ቀዳሚሁ ቃል ውእቱ ነው የሚለው። በመጀመሪያ ቃል ነው የሚፈተው ነው ውእቱ ነው። ያኛው ግን እንግሊዝኛው ደካማ ስለሆነ በመጀመሪያ ቃል ነበረ። ቃል ነበረ የሚለው ኖሮ ያለፈ አይደለም፣ አሁንም ያለ ነው። ቀዳማዊነትን ለማመልከት ይቺ ወዝ የእንግሊዝኛዋ ወዝ ሌላ ስለሌላት የአቅሟን ቀድሞም ያለ ነው ለማለት ነው ነበር እንጂ ነበር የሚባል የለም። እግዚአብሔር ሁልጊዜ እኔ ነኝ ነው። አሁን አንተ ሁልጊዜ እኔ ነኝ ማለት ትችላለህ? ትችላላችሁ? አችሉም። ለምን አችሉት መስላችሁ? ለምሳሌ ላሳያችሁ። 10 እስከ 7 ዓመት እኔ ሕፃን ነኝ በሉ። እኔ ሕፃን ነኝ በሉ እንጂ። በጣም ጥሩ። ከዛ ከፍ ስትሉ እኔ ምንድን ነኝ ትላለህ? ወጣት ነኝ ትላለህ። ከፍ ብለህ 40 ግባና ምን ትላለህ? እሺ 80 ግቡና ምን ትላላችሁ? ሽማግሌ። ስለዚህ እኔ ነኝ ማለት አንችልም ማለት ነው። ምክንያቱም እኔ ነኝ ማለት ሁልጊዜ በአንድ ማንነት መኖር እንችላለን ወይ ማለት ነው። ትችላለህ? አችልም፣ አይቻልም። እኔ ዛሬ ጤነኛ ነኝ፣ ነገ ምን ትሆናለህ? አሁን ለምሳሌ ኃያል ነኝ በል፣ ቆይተህ ምን ትሆናለህ? አሁን እኔ ጠግብ ያለው ቆይተህ ምን ያደርጋል? እግዚአብሔር የሚለወጥ ማንነት ስለሌለው እኔ ነኝ የሚለው በእግዚአብሔር በነገረ እግዚአብሔር ትምህርት፣ በቴዎሎጂ ትምህርት እኔ ነኝ የሚለው ቃል በጣም ኃይለኛ ቃል ነው። የማይለወጥ ማንነት ማለት ነው። የማይለወጥ ክርስቶስ ለምሳሌ እውነት ይባላል። እውነት ማለት ምን ማለት ይመስላችኋል? ትርጉሙ እውነት ማለት የማይለወጥ ማለት ነው። የማይለወጥ ማለት የእውነት ትርጉሙ ይሄ ነው። አፍላጦን ወይም ፕሉቶ ወይም ፕሌቶን በሉት እንዳነባባቸው እነ ሶቅራጥስ እና አርስቶትል እውነት ምንድን ነው እያሉ ዝቅጥ ሲሉ የለም ጌታ እውነት እግዚአብሔር ስለሆነ ተፈላስፋ አታገኘው። ጌታ ለጲላጦስ ስለ እውነት ልመሰክር መጥቻለሁ አለው። ጲላጦስ ብድግ አደረገና እውነት ምንድን ነው አለው። ጌታ ዝም አለው። ምን ማለት ይመስላችኋል? እውነትማ እኔ ነኝ፣ እኔንም እየሰቀልከኝ ነው እያለው ዝም ያለው። እውነትማ እኔ ነኝ እያለው ነበር። እግዚአብሔር እውነት ነው። ለዛ ክርስቶስ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ሲል እግዚአብሔር ነኝ እያለ ነው። ፍጡር እውነት አይባልም። እውነት የሚባል ስም አይሰጠውም። ፍጡር አምላክ ብቻ ነው። ለሙሴ እግዚአብሔር ምንድን ነው የነገረው? እኔ ነኝ። እስቲ እኔ ነኝ በሉ። አያችሁ፣ እኔ ነኝ። ዛሃሉ ማን ላከኝ ልበል ሲለው እኔ ያለና ምንድን ነኝ ነው ያለው? የሚኖር ነኝ። አልፋ ኦሜጋ ማለት ነው።
መጀመሪያውና መጨረሻው ያለና የሚኖር ነው እንጂ የነበረና የሚኖር አይደለም የሚለው። ያለና የሚኖር ነኝ እኔ ያለው እኔ ነኝ። ጌታ በባህር ላይ እየተራመደ ሲመጣ ሐዋርያት በማይበል ውስጡ ነው እየተንጓለሉ ሳሉ ማይበሩ እያሰቃያቸው ሳለ ጌታ በእግሩ እየተራመደ መጣ። በእግሩ እየተራመደ ሲመጣ ምንድን ነው ያላቸው ይመስላችኋል? አይዟችሁ እኔ ነኝ። እስኪ በሉ እንጂ አይዟችሁ ምንድን ነው ያላቸው? እኔ ነኝ። እንድታሰምሩባት እኔ ነኝ። እኔ ነኝ ለክርስቶስ ዝም ብሎ ቃል እንዳይመስላችሁ። የዚህ ባህር ጌታ ማንኝ እያላቸው ነው። ምክንያቱም ማይበሉ እያወካቸው እያለ እነሱ የፈሩ ሲጀመር ውሃውን ነው እንጂ እሱን አይደለም የፈሩት። ማይበሉ እያወካቸው እያለ እኔ ነኝ ማለት ነው። ይሄ ይለወጣል፣ መርከቡም ይለወጣል፣ የእናንተ አካልም ይለወጣል። እማልለወጥ እረኛችሁ ግን ማንኝ እያላቸው ነው? እኔ ነኝ። ሌላ ጊዜ በመርከብ ተሳፍረው እየሄዱ እያለ ማይበሉ መርከቢቱን እስኪያሰጥማት ድረስ እሱ ተኝቷል። ተነስቶ ኧረ እባክህ አድነን ብለው ቀሰቀሱት። ተነስቶ እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ይሄ ምን ማለት ነው? ለምን ይመስላችኋል? ይሄ ቃል ገብቷቸው ጋር እናንተ እምነት የጎደላችሁ ስለምን ትፈራላችሁ የሚላቸው ለምንድን ነው? ማይበሉን ሊሰጥም እየገነፈለ ነው። መርከቢቱ ልትሰጥም ነው። እምነት የጎደላችሁ ምን ማለት ነው? እየጠፋን ለምንድን ነው የማንፈራው ብትለው ከሱ ጋር እያለን አንጠፋም አትሉም ወይ ነው። ከሱ ጋር እያለን አንጠፋም አትሉም ወይ? እኔ እንደሆንኩ አታውቁም ወይ? ከዛ አይሁድን ደግሞ ምንድን ነው ያላቸው? እኔ እንደሆንኩ ባታምኑ ትጠፋላችሁ። በጣም ነው የሚገርመኝ። ለማያመንክሙ ከመአነ ውእቱ ትመውቱ በኃጢአትክሙ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ምን እንደሆንኩ ባታምኑ ያላቸው ወገኖች? እኔ እንደሆንኩ ባታምኑ ምንድን ነው? እኔ እንደሆንኩ ያዙልኝ። የናዝሬት ሰው እንደሆነ ያውቃሉ አያውቁም? እሺ የድንግል ማርያም ልጅ እንደሆነ ያውቃሉ አያውቁም? የሀገራቸው ሰው እንደሆነ ያውቃሉ አያውቁም? የ30 ዓመት ወጣት እንደሆነ ያውቃሉ አያውቁም? እና እኔ እንደሆንኩ ባታምኑ ምን ማለት ይመስላችኋል? አምላክ እንደሆንኩ ባታምኑ ማለት ነው። እኔ የምትለው ቃል ለእግዚአብሔር አንተ ነህ ነው። አንተ እኛ ነህ አንባልም፣ እሱ ነው። አንተ ግን ያው እስቲ በሉ አቤት። አንተ ግን ያው አንተ ነህ። ምን ማለት ነው? እግዚአብሔር ማለት ምን ማለት ይመስላችኋል? እግዚአብሔር ማለት ነው። ገብቷችኋል? እግዚአብሔር ማለት ምን ማለት ነው? እግዚአብሔር ምናልባት አሁን ይህን ቃሉን መተርጎም ይቻላል በስነ መለኮት ትምህርት አባቶች ያስተማሩትን። ግን የመጨረሻው ስለ እግዚአብሔር የምታውቀው እውቀት እግዚአብሔር እንደሆነ ብቻ ነው የምታውቀው። እግዚአብሔር ራሱ እግዚአብሔርን እንደሚያውቅ ብቻ ታውቃለህ እንጂ ስለ እግዚአብሔር አውቆ የጨረሰ ፍጡር አልነበረም፣ የለም፣ ሊኖርም አይችልም። ይህን ነበር ያስረዳቸው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ካንተ ጋር አንድ ነኝ ብሎ ነገረን። ከዛ እኔ ነኝ ሲላቸው እንዳትረሱ፣ ሊይዙት ጎመድ ይዘው ሲመጡ እኔ ነኝ ሲላቸው ይቺ እኔ ነኝ የምትለው ቃል ምን አደረገቻቸው? እንግዲህ እኮ ሰውየውን አይተውታል። ሊይዙት ነው እኮ የመጡ፣ አያዩት ነው። የጨመረው ነገር የለም። ሰራዊቱ ከተፋሉም አልተባለም፣ ዱላም አልያዘም። የጨመረው ነገር የለም። ምን አባታችሁ ነው ልትይዙኝ የመጣችሁም አላለ። ዝም ብሎ ምንድን ነው ያለው? እኔ ነኝ ስላቸው ጣለ። የክርስቶስ እኔነት ሞትን የሚያስፈራ፣ አጋንንትን የሚያስፈራ፣ መቃብርን የሚረታ፣ ሲኦልን የሚበዘብዝ፣ የሞት ደጆችን ሁሉ የሚሰባብር ሕይወት የሆነ እኔነት ነው የእግዚአብሔር ማንነቱ። የክርስቶስ ማንነት እንደዚያ ነው። ለዚህ ነው ቅዱስ ጳውሎስ የባሪያን መልክ ይዞ መጣ፣ ጌትነቱን እንደ መቀማት እንኳን አልቆጠረውም ብሎ የተናገረ። የባሪያን መልክ ይዞ መጣ፣ ግን ጌትነቱን እንደ መቀማት አልቆጠረውም። በባሪያ መልክ ይታያል፣ ግን ንጉሥ ነው። ሰማይና ምድር ሁሉ ጌትነቱን ሲያመሰግኑ ዋሉ። ይሄ አምላክ በዕለተ ዓርብ ተሰቀለ። አሁን አንድ ሐሳብ እስቲ ላስታውሳችሁ። ጌታችን ኢየሱስ ክርስቶስ ዓርብ ጧት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል አላቀረበም?
እሺ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገረም? ምንድን ነው ያደረገ? ዝም። ከዛ ንጉሱ ምን ብሎ ነው የፈረደ መጨረሻ ላይ? በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘውም። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርከን አንተ እርቃንህን ልትታይ አይገባም ብለው ለሱ እርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይራዩ እርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ፣ ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለ? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልኮ ተሰጥቶት ክርስቶስ ሌላ ጊዜ ደግሞ ጊዜ ከገጠመ ነግራቸው። አሁን ክርስቶስ ለምንድን ነው በመስቀል የሞተ የሚለውን ትንቢት ተነግሯል ከሚለው በተጨማሪ በዘመኑ ያለው ሕግ ለምን እንደተሰራ ነግራቸዋል። በጣም የሚያስደንቁ ፍቅሮችን እሱ ገልጦልናል። ያን ጊዜ እሱን እንተው። በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ ስሙ። በስቅላት ሞት ነው። ስለዚህ እንዳትረሱ፣ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ሊወስዳቸው ይችላል አይችልም? ገምቱ። ሊወስዳቸው ይችላል ወይስ አይችልም? አይችልም። ለምን? እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጧት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ ነቅተው ነው ሲጠብቁ ያደሩት። ክርስቶስ ግን እንኳን ዘበኛ የሞት አፍም አይይዘውም። የሞት ጥርስ እንኳን ነክሶ አላስቀረውም። ከዚያ በኋላ ተነሳ በታላቅ ኃይል። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ። ድንጋዩን እንኳን አንከባለው የተገኙት መላእክት ናቸው። በኋላ ለሴቶቹ የከፈቱላቸው ተነሳ። ደቀ መዛሙርቱ በተዘጋ ቤት ውስጥ እንዳሉ መጥቶ ሰላምን ሰጣቸው። የሰላም አምላክ ኢየሱስ ክርስቶስ ለሁላችን ሰላሙን ያድላል። ከዚያ በኋላ እንግዲህ ትንሣኤው ተገለጠ፣ ለደቀ መዛሙርት ተገለጠ። እንደገና ደግሞ ምን አደረገ? ክርስቶስ እንደተነሳ እስኪያርግ ለደቀ መዛሙርት ትንሣኤው እስኪገባቸው ድረስ ምን አደረገ? 40 ቀን አብሯቸው ቆየ። በሐዋርያት ልቡና የትንሣኤው ምስጢር እስኪሳልባቸው ድረስ መንፈስ ቅዱስን ላከ። ተስፋውን በመፈጸም በእርግጥ ክርስቶስ ሙቶ እንዳልቀረ አስረዳ። ኋላ በደቀ መዛሙርቱ እጅ በሚደረገው ታምራት ሙታንን ሲቀሰቅሱ፣ አጋንንትን ሲያወጡ፣ ደውያት ሲደነግጡላቸው፣ ፍጥረት ሲታዘዛቸው ደግሞ በደቀ መዛሙርቱ እጅ በሚያደርገው ኃይል እውነትም ክርስቶስ ሕይወት መሆኑን አስረዳ። ያ የትንሣኤው አምላክ ዛሬም ከቤተ ክርስቲያን ጋር ይኖራል። ልክ በክርስቶስ ላይ የተገጠመው ደንጊያ
የተቀጠሩት መቃብሯት የአይሁድ የሐሰት ምስክር የክርስቶስን ትንሣኤ ሐሰት ማድረግ እንዳልተቻለው በቤተ ክርስቲያን ላይ ያልተቆለፈ ቁልፍ፣ ያልተሳለ ሰይፍ፣ ያልተመከረ ምክር፣ ያልተሰበሰበ ሰራዊት የለም። እስከ ዛሬ ድረስ ቤተ ክርስቲያን ላይ ይመከራል። የክርስቶስ ትንሣኤ እያከሸፈው ቤተ ክርስቲያን እስከ ዛሬ ትኖራለች። ይሄ የትንሣኤው ምስጢር ነው። ደስ ይላችሁ ይገባል። ምናልባት ጊዜ ቢኖረን ኑሮ ቤተ ክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ በእንዴት ያለ መከራ መሃል እንደመጣች ያሳያችሁ ነበር። እንድትማሩ ግን እጠቁማችኋለሁ። ስለዚህ ቤተ ክርስቲያን ራሱ ክርስቶስ ለመነሳቱ ምስክር ናት። 12 ሰዎች ሰብከዋት፣ ጥቂት ሰዎች ለዚያውም በትክክል ንግግር ያልተማሩ በገጠር የነበሩ በኢየሩሳሌም እንኳን እንደው ከከተማ የሚኖሩ ሳይሆን በናዝሬት በገሊላ አሳ እያጠመዱ ቀስ ብለው የሚኖሩ ተራ ገበሬ የነበሩትን ሰዎች መርጦ በማስተማሩ በንግግራቸው ጥበብ በማባበል በነገር ብዛት ማረኩ እንኳ እንዳይባል በሀብት ሳቡ እንዳይባል ድሆች የዕለት ስንቅ እንኳን ቋጥራችሁ እንዳትሄዱ ያላቸው፣ በጦር እንዳይባል ዘንግ እንዳትይዙ ያላቸው። በዚህ በመስፋቷ በዘመናት ሁሉ ኔሮን ቄሳር ከውሻ ጋር የሚያታግሉ በተለይ ደግሞ ሰዎችን ከውሻ ጋር አታግለው ውሾች እጃቸውን ሲበሏቸው የሚዝናና ክርስቲያኖችን ከውሻ ጋር እንጀራ እየሰጠ በግድ እንዲበሉ እየተደረገ እንጀራውን ሲቆርሱ ደግሞ ውሾች እየነከሷቸው በዚህ የሚዝናኑ እነዚህ ሁሉ አልፈው ቤተክርስቲያን መኖሩ ያስደንቃል። ዲያብሎስ ሙሉ ኃይሉን ቤተክርስቲያን ላይ ተጠቅሞ ሳይጨርስ አቀረ። የኢትዮጵያ ቤተክርስቲያን ራሱ ለዚህ ምስክር ነው። የወዲት ስንት ዓመት ያቃጠለቻል? 40 ዓመት እንግዲህ ተመልከቱ። 40 ዓመት ቀንም ሌትም ተቃጥሎ አሁን ታሪክ ይተርፋል ተብሎ ይታሰባል? አምልኮት ይገኛል ተብሎ ይታሰባል? በፍጹም። ግራኝ ከቱርክ በሚመጡ ትልልቅ መሳሪያዎች እየታገዘ ከ15 ዓመት በላይ ቤተክርስቲያኒቱ በሙሉ በቀንም በሌትም አንድዶ እንዴት ትተርፋለች ብሎ ይታሰባል? አሁንም ድረስ የነገር እሳት በዘመን መሳፍንት ሚስዮናውያን መጥተው ብጥብጥ ሲያደርጉን በአፄ ሱስንዮስ ዘመን መጥተው ጣልቃ ገብተው ክርስቲያን ደንቀዝ በረሃ ላይ ብቻ 8,000 ክርስቲያን አንድ ቀን ሲታረድ መሳፍንቱን እርስ በርስ እያበጣበጡ ቤተክርስቲያን እንድትሰደድ ሲያደርጉ ቅባትና ጸጋ እየተተከለ ቤተክርስቲያን እንድትታወቅ ሲያደርጉ ከሃይማኖት እንደ ሞኝነት ሲታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለማደግ ምንጭ ናት እስክትባል ድረስ የሁሉ እየተባለች ምናልባት የቤተ ክርስቲያን ልጆች ልንሞት እንችላለን። ቤተክርስቲያን ግን ትኖራለች። ለምን? የትንሣኤ ቤተ ክርስቲያን ስለሆነች። እስኪ በሉ ድገሙ። የምን ቤተ ክርስቲያን? ጨምሩ። የምን ቤተ ክርስቲያን ናት? የትንሣኤ ቤተ ክርስቲያን ናት። የሞት ቤተ ክርስቲያን ብትሆን ኑሮ እስካሁን ነበር የምትጠፋ። እሷ ተመልከቱ፣ ከማይጠፋ ዘር ተወልደዋል ብሎ ስለተናገረ ጌታ ይችን ቤተ ክርስቲያን መንቀል አይቻልም። የወይን ሐረጓ ክርስቶስ ስለሆነ ስሩ ስለማይነቀል ይችን ቤተ ክርስቲያን መቁረጥ አይቻልም። ፍሬዋን ማጠውለግም አይቻልም። ፍሬያችሁ ለዘላለም ይኖራል ብሎ ሐዋርያትን ነግሯቸዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እፌንወክሙ ከመ ትፍረዩ እንድታፈሩ ልካችኋለሁ ወውቱ ፍሬክሙ ይነብር ለዓለም ያ ፍሬያችሁም ለዘላለም ይኖራል ብሎ ነግሮናል። ስለዚህ ይችን ቤተክርስቲያን ማጥፋት የሚችል ከቶ የለም። ክርስቶስ ተነስቷል። እንኳን ደስ ያላችሁ። እግዚአብሔር ለእናንተም ደግሞ የትንሣኤውን ብርሃን በልቡናችሁ ያብራላችሁ። አሁን እንደዚህ ከሆነ ተነሱ ማለት ምን ማለት ነው? እችን ብቻ ነግሬያችሁ ትምህርት ይጠቅላለሁ። ተነሱ ከዚህ እንሂድ በሉ እስኪ። አቤት። አሁን ክርስቶስ ምን አለ ብለናል? ተነሳ በሉ እንጂ። ክርስቶስ ምን ብሏል? ክርስቶስ ምን ብሏል? ተነስቷል። ስለዚህ ምን እናድርግኛስ? መነሳት በሉ እንጂ። አሁን እኛ እንድንነሳ ነው እኔ የምነግራችሁ። ደግሞ ዛሬ ተነሱ ያልኩት ዝም ብላ የተነገረች አይደለች። ከዚህ እንሂድ ያላት በሉ እንግዲህ ይህ ነው። እንግዲህ ተነሱና ሐዋርያትን ተነሱ ሲላቸው ምን ብለው ነበር? ተኝተው በሉ። ምን አድርገው ነበረ? ከዛ ተነሱና ምን እንበላላቸው? ወዴት ነው የሚወስዳቸው? ወደ መስቀል በሉ። አዎ ወደዚያ እንሂድ አላቸው። ምን ብለው ስለነበር ነው? ተኝተው። አዎ አሁን እኛ ቤት ሁሉ ተኝቷል። እግዚአብሔር የተመሰገነ ይሁን አይደል? ሁሉ ነው የተኛ። ምንም አይገባው። እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አላውቅም።
መተኛት ኃጢአት ነው። መተኛት ስንፍና ነው። መተኛት ድንቁርና ነው፣ አለማወቅ። አሁን እግዚአብሔር የተመሰገነ ይሁን፣ እኛም ተኝተናል። ወደ ላይ እንኳን ከፍ ማለት ጥሩ አይደለም። ሁሉ በየደረጃው ሰክሮ ነው ያለ። አሁን እረፍት ውስጥ ነው። በቃ የቤተ ክርስቲያን ጉዳይ የሚገደው ከቶ ማንም የለም። በየመስኩ ሁሉም ሰው እንቅልፍ ውስጥ ነው ያለው። ከዚያ እንቅልፍ ተነሱ ነው የሚለን ጌታ። አንተ የተኛህ ንቃ፣ ክርስቶስ ያበራልሃል ብሏል ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ላይ ሲናገር፣ አንተ የተኛህ ንቃ፣ ክርስቶስ ያበራልሃል። ድንቁርና አንድ እንቅልፍ ነው። አሁን ታሪክ አናውቅም። የቤተ ክርስቲያን ታሪክ የሚያውቅ የለም። የቤተ ክርስቲያን ታሪክ መጽሐፍ ቅዱስን ሰው አያውቅም። መጽሐፍ ቅዱስን አሁን የሆነ ሰው መጥቶ እናታችሁን ላስተዋውቃችሁ ቢላችሁ ምን ትላላችሁ? እቺ እናትህ ናት፣ ስሟ ወይዘሮ መሰረት ትባላለች፣ የወለደች በዚህ ቀን ነው ቢላችሁ አሁን ምን ትላላችሁ? ኧረ አርፈህ ተቀመጥ እኔ አውቃታለሁ አትሉም ወይ? አዎ። አሁን የቤተ ክርስቲያን ምዕመናን መጽሐፍ ቅዱስን የምትኖር ቤተ ክርስቲያን የምትናገር አይደለችም። የምትኖር ቤተ ክርስቲያን መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው ብለው ገለባ ተሸክመው የሚመጡ ሰዎች እንደ አዲስ እንዳልበራለት ሕዝብ ሲቆጠር በጣም ነው የሚገርመኝ። ይሄ ምንድን ነው ያመጣው? ስንፍና ማለት ነው። መጽሐፍ ቅዱስ በቀን እንድናነብ ግጻዌ የሚባል መጽሐፍ አላት ቤተክርስቲያን። ግጻዌ ማለት 365 ቀን ከብሉይ ኪዳን አንድ፣ ከሐዲስ ኪዳን አንድ፣ ከጳውሎስ መልእክት አንድ፣ ከወንጌል አንድ፣ ከሐዋርያት መልእክት አንድ፣ የሐዋርያት ሥራ አንድ አድርጋ በቀን እንድናነበው የተሰራ ቅዱስ ያሬድ የሰራው መጽሐፍ ነው። ማንኛውም ኦርቶዶክሳዊ መጽሐፍ ቅዱስን በቀን የማንበብ ግዴታ አለበት። በቀን መጽሐፍ ቅዱስ አንድ ክርስቲያን በቀን 30 ምዕራፍ መዝሙረ ዳዊት የመጸለይ ግዴታ አለበት። ኦርቶዶክስ 30 ምዕራፍ። ምናልባት ሌሎቹ መጣችሁ በጌታ በኢየሱስ ስም መጽሐፍ ቅዱስ ልስበክ የሚለው አንድ ምዕራፍ መጽሐፍ ቅዱስ ሳይጸልይ ነው። ቁርሱን እየበላ ያለ አንብቦ መጥቶ ነው እንደዛ የሚለው ማለት አልጸለየም። ከጸለይም ጌታ ኢየሱስ ሆይ በቃ እንደዚህ አድርግ ብሎ መምጣት ነው። ግን በቀን ይውላችሁ አሁን ሰምታችሁኛል። አንድ ኦርቶዶክሳዊ መዝሙረ ዳዊት መጽሐፍ ቅዱስ ነው አይደለም፣ 30 ምዕራፍ መዝሙረ ዳዊት እንዲጸልይ ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ መዝሙራትን ዘምሩ በሁሉ አመስግኑ ስላለ ቅዱስ ያሬድ 150ውን ዳዊት በ7 ቀን ከፍሎ 30 መዝሙር እንድንዘምር ታዘናል። 30 ምዕራፍ መጽሐፍ ቅዱስ የሚያነበው ኦርቶዶክስ መጽሐፍ ቅዱስ አታነብም ይባላል? በስጋ ወጥ ግጥም አድርጎ የበላን ሰውዬ ጦምክን ስለዋልክ እስኪ ቆሎ ይባላል? አይባልም በፍጹም እግዚአብሔር በሚያውቀው። ታዲያ መሳቂያና መሳለቂያ እንደማናውቅ ቤተ ክርስቲያን ከመሰረቷ ከቅጥሯ ጀምሮ አሁን ቤተ ክርስቲያን ውስጥ እያንዳንዷ ነገር በትርጉም ነው የምትደረገው። እያንዳንዷ በትርጉም የኔ ቆብ አሁን ይሄ ምን ይመስላችኋል? በዚሁ ማንኛውም ኦርቶዶክስ በልብሱ ባነጋገሩ ክርስቶስን የመስበክ ግዴታ አለበት። ክርስቶስን የመስበክ ግዴታ። ለምሳሌ እኔ አሁን ይሄ ቆብ አለ። ይሄን ቆብ ፀሐይ እንዳይመታ አይደለም የለበስኩት። ክርስቶስ በድንግልና ኖረና ምን አደረገ? የሾህ አክሊል አደረገ። መነኮሳት በድንግልና ይኖሩና ምን ያደርጋሉ? የሾህ አክሊሉ ምሳሌ የሚሆን ቆብ ያደርጋሉ። ይሄ ቀሚሱ ክርስቶስ በዕለተ ዓርብ የለበሰውን ቀሚስ ነው የሚያመለክተው። አንተ በዕለተ ዓርብ ለእኔ ስትል ከለሜዳ እንደለበስክ እኔም ደግሞ ለአንተ ቀሚስ ተቀብዬ ለብሼ ያንተን መከራ እከተላለሁ ነው። ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ብሎ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደተናገረ ያንን እንድንመስል ነው የተደረገው። ቅዳሴ ስንገባ ለምሳሌ ይሄ ቤተ ክርስቲያን ነው። ያቺ ቤተልሔም ትባላለች። ወደዚያ ዙራችሁ ማየት ትችላላችሁ። ቤተልሔም ነው ትባለ ኦርቶዶክስ። ስለዚህ የምንቆርብበት
ስጋው ደግሞ የሚዘጋጅበት ህብስት ከዚያ አንስተው በመሶበ ወርቅ ይዘውት ይመጣሉ። ይሄ መቅደሱ ነው። እዚህ ላይ ተፈትቶ ለምዕመናን ይሰጣል። እሺ ገብቷቸዋል? የሆነ ነገር ክርስቶስ የተወለደ የት ነው? የተቆረሰ የት ነው? ቀራንዮ። ቤተ ክርስቲያን የምን ምሳሌ ናት ማለት ነው? የቀራንዮ። ከቤተልሔም የተወለደው ክርስቶስ በቀራንዮ ተሰቅሎ ስጋዬን ብሉ ደሜን ስጠጡ ብሎ ሰጠኝ ብላ ነው የምትሰብከው ቤተ ክርስቲያን ማለት ነው። እያንዳንዱ ነገር ለክርስቶስ ካልሆነ ክርስትና የለም። እያንዳንዱ ነገር ይህንን ስንፍናችን ማን በነገረን ነው? እንዲህ ቅዱስ ጳውሎስ እኛ እኮ የቅዱስ ዮሐንስ አፈወርቅ ልጆች ነን። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? የቅዱስ ጳውሎስን 14ቱን መልእክት በሳምንት 2 ጊዜ አነባቸዋለሁ። በሳምንት 2 ጊዜ በሉ። 14ቱን በሳምንት ስንት ጊዜ? 14ቱን በሳምንት 2 ጊዜ። ከዛ ምን ይላል መሰላችሁ? እንደገና ደግሞ ቅዳሴ ላይ ከእናንተ ጋር ስሰማቸው እንደ መሰንቆ ድምፅ ልቤን ይመስጡታል ይላል። ሳስቼ ሰማቸዋለሁ ይላል። ከቅዱስ ጳውሎስ መልእክት ትንሿ ምዕራፍ ቅዳሴ ላይ ስትነበብ ከሳምንት 2 ቀን 2 ጊዜ ዘልቄው እንደገና ልቤን እንደ መሰንቆ ይመስጠኛል የክርስቶስ እስትንፋስ ነውና ብሎ ይነገራል። የእነዚህ ልጆች ነን እኛ፣ የእነዚህ ልጆች ነን። እንኳን ለተጻፈው ቃል ለመጻፉ ፍቅር ያለን አባ ጊዮርጊስ ዘጋስጫ 80 መጻሕፍትን በአቅማዳ ከቶ ብራናውን ተሸክሞ የክርስቶስ ቃል ሆይ በእኔ ይደርብኝ ቀን ሲያነበው እየዋለ ሲተረጉመው እየዋለ መጽሐፉን ተሸክሞ እናንተ የክርስቶስ ትንፋሶች በእኔ ይደሩብኝ እያለ ተሸክሞ ቤተክርስቲያኑ ይዞር ነበር። አባቶቻችን ያስተማሩን እንደዚህ ነው። ቃልህ ለጉሮሮ ጣፋጭ ነው። እቺ ቤተክርስቲያን ቅዱስ ቂርቆስ ቤተክርስቲያን ነው አይደል? ቅዱስ ቂርቆስን ክርስቶስን ካድ ብለው የ3 ዓመት ልጅ ነው መርዝ ይሄ መራራ ቅጠል በጥብጠው ሲገጡት ምን እንዳለ ቃልህ ለጉሮሮዬ ጣፋጭ ነው ብሎ ነበር የተነገረው። ይሄ መጽሐፍ ቅዱስ ነው። ከንጉሱ ፊት ሄዶ እንዴት ያለ ሰላም ያለ ሕፃን ነህ አለው። አዎ ለእኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም፣ ለዝንጎች ሰላም የላቸውም ይላልና። ማን ነው እንደዚህ የተናገረ? ኢሳይያስ ነው። ሰማዕታት መጻሕፍትን እየጠቀሱ ነው ያስተማሩ። እንዳለ ድጓው አሁን ዘርግቼ እያነበብኩ አሁን ብተረጉምላችሁ ብናብራራው በአማርኛ መጽሐፍ ቅዱስ ሙሉ ነው ያለው። እናንተ ግን እግዚአብሔር የተመሰገነ ይሁን ምን አለባችሁ 2 ጥቅስ የመጣ ሰው ሲያዋዥቃችሁ ይውላል። ሲያዋዥቃችሁ ይውላል። በደንብ ማወቅ አለባችሁ። መጽሐፍ ቅዱስ ማንበብ አለባችሁ፣ መማር አለባችሁ። ተነሱ በሉ እስቲ ጎበዝ። ከየት? ከዚህ በሉ። ከየት? የት? ከዚህ ከዚያ ከስልካችሁ ውጡ። ከዚያ ተኝተ እንዲህ ሰው እስከ 7 ሰዓት ፌስቡክ ሲያውሎ 3 ሰዓት ይነሳና ደግሞ መልሶ የሚያው ምኑን ነው? ፌስቡክ። ኧረ እባካችሁ ከዚህ ተነሱ፣ ከዚህ እንነሳ በሉ። አዎ ከስንፍና መነሳት አለባችሁ። ከማይጠቅማችሁ ወሬ፣ ከማይጠቅማችሁ ጭቅጭቅ፣ ከማይጠቅማችሁ ንትርክ መውጣት አለባችሁ። በቃ የማይጠቅማችሁን ነገር ተውት። የሆነ ሰው ራሱ ጓደኛ ተጣልቷችሁ ቴክስት ከጻፈል ያን በመመለስ ጊዜ ማባከን የለብህም። ከሱም ውጣ፣ ተው ዝም ብለህ። አይ ወንድሜ መስሎህ ከሆነ ይቅርታ፣ እኔ እንደዚህ አላሰብኩትም፣ ሌላ ጊዜ ተገናኝተን እናወራለን ብለህ ዝጋ። ቴክስት አንብበህ አሽርሃለሁ እያልክ ጊዜ ማባከን የለብህም። እንዴ ለምን ታባክናላችሁ? በቃ ጊዜ በጣም ውድ ነው። ጊዜ ምንድን ነው? ህይወት ነው። ህይወትህን ያበላሽብሃል። እንዴ ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን አቤቱ በመንግስትህ እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻላል። ጊዜህን ማባከን አይገባም። ክርስቶስ ይህን ጊዜ የሰጠን እንድንጠቀምበት ከእሱ ጋር እንድንመሰጥበት ነው። እንድንመሰጥበት በጣም አንድ የበረሃ አባት በበረሃ የሚኖር አባት ነው። በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ይላል። እስኪ በሉ በክርስቶስ ማመን ማለት ለክርስቶስ ምን ማለት ነው? መሞት ማለት ምን ማለት ነው? መለየት ማለት ነው። አንተ ከምትወደው ክርስቶስ ከሚጠላው ነገር መለየት አለበት።
ለክርስቶስ እሱ ለአንተ እንደሞተ አንተ ደግሞ ለእሱ መሞት አለብህ። እሱ ሊያድንህ ነው የሞተው፣ አንተ ግን እሱ እንዲያከብርህ ነው የምትሞተው። ያንን አድርግ ነው እና መነሳት እምላችሁ ከስንፍናችሁ ጊዜን ከምታባክኑበት ቁጭ ብላችሁ ከምታወሩበት ለውጥ የማታመጡበትን ፖለቲካ ከምታወሩበት ቁጭ ብሎ አሁን ፖለቲካ የሚያወራ ሰው አለ። ረጅም ፊልሞችን ከምታዩ ረጅም ድራማዎችን ከምታዩ መጽሐፍ አንብቡበት። መጽሐፍ ቅዱስ የመጀመሪያ የህይወት መመሪያችሁ መሆን ይገባዋል። ማለዳ አንድ ምዕራፍ፣ ማታ ራሱ ከመተኘታችሁ በፊት የተቀደሰ ነገር ሰምታችሁ ነው። መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በህልማችሁ እንኳን ሳይቀር። ግን ህልም እንዳትከተሉ ደግሞ ሰይጣን እንዳይጫወትባችሁ። ስለዚህ ጊዜን መጠቀም፣ ቦታን መጠቀም፣ እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ እድል ነው፣ እግዚአብሔር በሚያውቀው ማለት ነው። መርከብ የምትሰሩ ከሆነ በጣም ትልቅ እድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ። አብዛኛው ሰው ደግሞ መርከብ የሚሰራ ሰው መርከብ ውስጥ ነው የሚኖረው። በቃ በጣም ብዙ ዓመትም ሁሉ ሊኖር ይችላል። እረፍቱም ጥቂት እንደሆነ ነግረውኛል ሰዎች ማለት ነው። ስለዚህ ዚያን ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ነው። አይ እንዲህ ሲሆንልኝ እንትን እላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትናም የለም። የዛሬ ክርስትና ነው ያለው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን ነው። ስለዚህ እኔ ከዛሬ ጀምሮ የምነግራችሁ ጊዜያችሁን በአግባቡ እንድትጠቀሙ፣ ሳትጸልዩ እንዳትኖሩ፣ ራሳችሁን በኃጢአት እንዳትሸነግሉ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ነው። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። በነገራችሁ ላይ መርከብ በብዙ መንገድ ነው የተተረጎመው። መርከብ ንጽህና በመርከብ ነው የሚተረጎመው። ለምሳሌ መርከቡ ቢሰበር ጓዙ ምን ይላል? ጓዙ ምን ይላል? ይሰጥማል። የተጫነው ሰው ሁሉ ይሰጥማል። እና ንጽህና መርከብ ነው ይባላል። ንጽህና ምንድን ነው? መርከብ ነው። ንጽህና መርከብ ከሆነ ሰዎቹ ደግሞ ጓዙን ደግሞ እንደ ሌሎች እቅዶች ውሰዱት። በሕይወታችን እንደምናቅዳቸው እቅዶች ውሰዱት። ይኸውላችሁ መርከቡ ሲሰበር በመርከቡ ላይ የተጫኑት ሁሉ እንደሚሰጥሙ ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶቹ ሁሉ አብረው ይበላሹበታል። ተስፋው ሁሉ ይበላሻል። ሌላው ቀርቶ ልጸልይ ቢል እንዲሁነ ስትጸልይ ልጸልይ አታፍርም እንዴ ይለዋል ማለት ነው። ስለዚህ መርከቡ ጥንቃቄ ሊጠበቅ ይገባል ማለት ነው። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና አለ። በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት የአይን ንጽህና። የሰው የህይወት በሮቹ የሚባሉት እነዚህ አምስቱ ናቸው። በእነዚህ በአምስቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። ከቃል ጋር ናችሁ። ሌላው መርከብ በሆድ ይመሰላል። እስቲ ሆድ በሉ። መርከብ እንግዲህ አንድ መርከብ ስንት ቶን እንደሚጭን 100 ቶን መጫን ያለበት መርከብ 200 ቢጭን ምን ይሆናል? አቤት ሆድ መርከብ ነው። ያለ መጠን ስንጨንበት ምን ይሆናል? ይሰጥማል። ምንድነው የሚሰጥመው?
ሆዳም ሰው እቅድ የለውም፣ ሰጥሟል በሆድ ምንም እቅድ የለውም፣ ተስፋም የለውም። እንደዚሁ ነው ቤተ ክርስቲያን እንደዚሁ ና፣ ሰው እየሞተ ነው፣ እንደዚህ ችግር ደርሶ ስትሉት ያው ነው ምን ታደርጋለህ እያለ መብላት አይዞርለትም ሁሉ ማለት ነው። አስጥሞታል በቃ። እንዲሁም የሚለው እኔ በነገራችን እንዲህ ነው የሚለው፣ እንዲሁም እኔ እንዲህ አይነት ጭንቅ ነገር መስማት አለ፣ ይቅርታ አድርግልኝ፣ በቃ እኔ ቀለል ብሎ መኖር ነው የምፈልግ ይላል። ይሄ የሚያደርገው ምንድን ነው? ሆዳም ነዋ። ሆዱ በቃ አስጥሞታል፣ ሌላ መስማት አይፈልግም። አብሶ የሀብታም ልጅ ከሆነ ደግሞ ይብሰዋል። ምክንያቱም እያደረጉ ነው፣ ኖ ልጄን የሚያስጨንቅ ነገር አትንገሩብህ እየተባለ ነው የሚያድገው። እና ሆዳም አትሁኑ። መጥናችሁ መብላት አለባችሁ። ጾም መጾም አለባችሁ። አሁን ብለው ፈረንጆቹ አቅቷቸው ወደኛ እየሮጡ እየመጡ ነው። እግዚአብሔር የተመሰገነ ይሁን። ለምንድን እየመጡ ነው የምላችሁ? ድሮ ጾም ነውር ነው። የምግብ መፈጨት ልመት እንሽርሽሪት የሚካሄደው በየስንት ሰዓቱ ነው አሉ? በየ4 ሰዓቱ። አሁን ግን በ24 ሰዓት አንድ ጊዜ መብላት ወይም መጾም ከካንሰር ይጠብቃል አሉ። ተመስገን፣ እንኳን ካንሰርን አመጣው እግዚአብሔር። ስለዚህ መጾም ራሱ ለጤና ጥሩ ነው ብለው ቁጭ አሉ ማለት ነው። ድሮ ምናል መኖር ማለት መደሰት ነው። በቃ የፈለግከውን ነገር ስራ አሉ። አሁን ሳታኒክ ባይብል የሚባል ታትሟል። የሰይጣን መጽሐፍ ቅዱስ ማለት ነው። ሳታኒክ ባይብል የሚባለው ታትሟል እና አትስረቅ ካለ ስረቅ ነው የሚል። አስርጋለሁ ጊዜ ቢኖር ኑሮ አነብላችሁ ነበር። ቤት ነው ግን ያለ መጽሐፉና ሲገርመኝ ነበር። ተቃራኒ ነው። ክርስቶስ የምታዝኑ ብፁዓን ናችሁ ይላል። እሱም ደግሞ ደስ ይበል የምትደሰቱ ብፁዓን ናችሁ አለ። አሁን ደስታን ፍለጋ እኮ ነው። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶማዊነት። ሴቷ ከወንድ ጋር የምትደሰተው ደስታ ቢያንሳት ሴት ከሴት ጋር። ይሄንን ያመጣው ምንድን ነው? በቃ ስክር ማለት ደስታን መርህ ማድረግ ነው። አሁን ግን ሲያቅታቸው ኖ መኖር ማለት መደሰት ሳይሆን ሰልፍ አክቹዋላይዜሽን ነው አሉ። ራስን ምን ማድረግ ነው? ማግኘትና እውን ማድረግ ነው። አሁን ይሄን ካመጡልን ዌልካም ብለን ሰልፍ አክቹዋላይዜሽን ማለት ዳዊት ለሰሎሞን ምን ያለው ነው? ልጄ ሆይ ሰው ሁን በሉ እስቲ። ሰው ሁን፣ እንደ እንስሳ ሳይሆን እንደ ማን መኖር ነው? ሰው መሆን፣ እንደ ሰው መሆን ነው። ስለዚህ ታስባለህ፣ አስቦ መኖር ነው። እንድታስብ የሰው ክብሩ ማሰቡ ነው። አስበህ ስትኖር ከእንስሳት ትሻላለህ። ማሰብ ስታቆም አውሬ ትሆናለህ። ስለ ዝምድና አታውቅም፣ ስለ ጾም አታውቅም፣ ስለ ምንም አታውቅም። ነውር ክብር ይሆናል። ሁሉ ነገር ደስ እስካለ ድረስ ታደርገዋለህ። ያን ጊዜ ከእንስሳት እኩል ትሆናለህ፣ እንዲያውም ታንሳለህ። እሱ ሳይገጥ አሁን እኮ በጣም ይገርማል። ስልክ እንዴት አሁን የስልክ ሴንሰር እኔ ሁልጊዜን የሚያስቀኝ ሁልጊዜም ስለምናገረው አሁን ድገመው። ስልክ በጣም ነው ሰውን የሚሳደበው። አሁን መሰልጠን በሉ እስቲ በሉ መሰልጠን። ጥሩ መሰልጠን ማለት ምን ማለት ነው? ስልጣኔ ማለት ነው። መሰልጠን ማለት ቃሉ መሰልጠን የሚለው ግዕዝ ነው። ቃሉ መሰልጠን የሚለው የግዕዝ ቃል ነው እና መሰልጠን ማለት መቻል ማለት ነው። እስኪ መቻል በሉ። አንድ ሰው አናጺነት ሰለጠነ ካለ ምን ማለት ነው? አናጺነት ምን ማለት ነው? ቻለ ማለት እና መሰልጠን ማለት ምን ማለት ነው? መቻል። ጥሩ ነው። አሁን ስልክ ሰልጥኗል። ይሄ ምንድን ነው የምትሉት? በፊት እንትን የፊት ፓስወርድ የሚባል ፌስ አይዲ ነው ምንድን ነው? እንደዚህ ታሳየዋለህ። አሁን እኔ ሌላ ሰው መጥቶ ኖ ይላል። ሰልጥኗል ማለት ነው። ሰው ግን አሁን አያውቅም። የሚረባውን አያውቅ፣ የሚጎዳውን አያውቅ፣ የሚያገባትን አያውቃት፣ የምታገባውን አታውቅም። ስልክ ሰልጥኗል። ግርም ነው የሚያደርገኝ ሴንስ እያደረገ አሁን ሰው ቢሰርቁት አያውቅ፣ የሚሰርቁትን አያውቅ፣ የሚያጠፉትን አያውቅ፣ የሚያለሙትን አያውቅ። ሲደግፉ ይደግፋል፣ ሲነቅፉ ይነቅፋል። ሆ ሲሉት ሆ ይላል፣ ውጣ ሲሉት ይወጣል፣ ግባ ሲሉት ይገባል። ዝንጀሮ ሆኗል ሰው። ስልኩ ነው የሰለጠነ ወይስ ሰው ነው የሰለጠነ? ስለዚህ ቆርቆሮ በሰው ላይ ሰልጥኗል። ሰው ግን በቆርቆሮ ላይ መሰልጠን አልቻለም። ሰው ቆርቆሮን ተጠቅሞ ስራ መስራት አልቻለም። ቆርቆሮ ሰልጥኖ ግን በሰው ላይ ስራ እየሰራብን ነው። የገዛ ስልኩ ሰውን አደንዝዞ አጥፍቶታል። አሁን አጥፍቶታል። ስለዚህ አሁን የምነግራችሁ ሆዳም አትሁኑ። ሆድ ስታበዙ እንቅልፋም ትሆናላችሁ። ሐሳብ የለሽ ትሆናላችሁ። የተረጋጋ ሰው መሆን አትችሉም። ይኸውላችሁ አንድ በበረሃ የሚኖር አባት ምንድን ነው የሚለው? በደፈረሰ ውሃ ፊትን ማየት አይቻልም ነው የሚለው። እስቲ በሉ
ይቻላል አይቻልም? ሆድ አይምሮን ያደፈርሳል ነው የሚለው። አይምሮን ያደፈርሳል። ረጅም ጊዜ ስትበላ አጥርተህ ማየት አትችልም። የራስህን ስህተቶች ማስታወስ አትችልም። ትናንትን መገምገም አትችልም። ለነገ ማቀድ አትችልም። አሁን ምን ውስጥ እንዳለ ማወቅ አትችልም። ያደነዝዝሃል፣ አይምሮን ያደፈርሰዋል። እና አትስከሩ፣ አትጠጡ ፈጽሞ። ምን ያደርግላችኋል? መጥናችሁ ኑሩ። እንቅልፍ አትብሉ። እንቅልፍ የሚያበዛ ሰው የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት ነው። 8 ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው ጌታ። 8 ሰዓት የሚተኙ እንዳይመስልህ። አሁን የገሊት ልጅ ውጭ ሀገር ዕዳ ሲባል ሰምታችሁ ታውቃላችሁ? ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ፖርሳ ይዘው መጥተው በከተማው እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጠዋቱ 12 ሰዓት ይሰራሉ፣ ቁመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ፣ ንድድ እያደረጓቸው ሞተር እየጋለ ማለት ነው። 12 ሰዓት ይሰራሉ። ለእኛ ነው ይሄ ንድፈ ሐሳቡ ለእኛ ነው የሚነገረን። ለእነሱ ስራው ነው የሚነገር። ገንዘቡን ለእነሱ ኃጢአቱን ለእኛ ነው የሚሰጡን ፈረንጆቹ። እብደቱን ለእኛ አንተ ሮናልዶ ነው ጥሩ እንትና ነው ጥሩ ትላለህ፣ እሱ ዶላሩን ያከማቻል። ምን አገባ ከሱ 1 ብር እስቲ ልኮለት የሚያውቅ እስቲ እንዲ ለበዓል እንዲ 1 በግ ብሎ ልኮላችሁ ያውቃል? ምን ጨነቀ እሱ? የጫማ ቁጥሩን ሳይቀር የምሸመድዱ ምን በወጣችሁ ነው? እንትና ሊያገባ ነው። ምን አገባ አንተ? እኮ አላገባህም። የምታገባበት 1 ጎጆ አልቀለስክም። 5 ብር የለህም። እንትና የሚባለው ተጫዋች ሊያገባ ነው። ምን ጨነቀ? እንትና የሚባለው ዘፋኝ ሊያገባ ነው። እንደዚህ ያለ ነገር መቅረት አለበት። በትክክል መኖር መጀመር አለባችሁ። እስኪ መነሳት በሉ በሉን። ከዚህ ተነሱ በሉ እስኪ። ከምን? ከሆዳምነት በሉ። አዎ ከወሬ ደግሞ አንድ ልንገራችሁ እስኪ። አሁን ኢትዮጵያ የምትስተካከለው እንደዚህ ስትሆን ነው። አዎ ችግሩ የእንትና ነው። አዎ ችግሩ የምክትሉ ነው። አይ እንትን ይሰሟችኋል ወይ ነው? እነዚህ ሰዎች እንዲህ አይሰሙም። ሌላ ነገርና ሌላ ዓለም ውስጥ ናቸው። ላይሰሙ ለምን ጊዜን ታባክላለህ? ዝም ብለህ ስራህን ስራ ጌታዬ። እኔ እውነቴን ነው። አሁን መጥቶ ሰው እንዲህ ነው ፖለቲካው እንዴት ያዩታል ኢትዮጵያ? እኔ ምንም አላይም። እኔ የማየው አሁን ማስተማር ነው፣ ድርሻዬ ማስተማር ነው። ምን ማለት እንደሆነ ግን ገብቷቸዋል። የራስህን ስራ ለማይሰማ ሰው አትናገር። አይሰሙህም። ጊዜን የሚያበቃው እንትና እንደዚህ ያደረገው እንትን ነው የእንትን ኃላፊው ነው ምናምን አይደለም። አልገባህም? ገብቷል እንዴ? አረ ሰዎቹ አይሰሟችሁም። እውነቴን ነው። ዝም ብላችሁ አታውሩ፣ ስራችሁን ስሩ። ዝም ብላችሁ ሰምታችኋል። የማትጠቀሙበትን ጩኸት አትጩሁ። ለውጥ የማታመጡበትን ንግግር አትናገሩ። ሰው አይሰማችሁም። አሁን እኔ ብድግ ብዬ እንትን የተከበራችሁ የኢትዮጵያ እንትኖች እና እንትኖች ብላሁን ይሰሙኛል? ቁጭ በል መነኩሴ ዝም ስራውን በለፍልፍ ብለው ስራዬን ነው የሚሰራ። እኔ ስለዚህ አልናገርም እንዴ፣ ስራዬን ነው የምሰራ። ስራችሁን ስሩ። ዝም ብላችሁ ትምህርታችሁ የምትማር ከሆነ ተማር፣ እየነገር ከሆነ ነግር። ዝም ብለህ ስራህን ስራ። ለውጥ የምታመጡበት ነገር ላይ ብትከራከሩ ጥሩ። ያን ለባለ ድርሻ መተው አላችሁ። ስለዚህ ከምነው ነፃ የምንወጣው? በሉ ንገሩ እንጂ ወሬ። ቲክቶክ ታውቃላችሁ አይደል? ቲክቶክ ለምንድን ነው የተፈጠረ? ሰው ሁሉ የወሬ ሱሱን እንዲወጣ ነው። ሰው ወሬያም ስለሆነ ያወራል። ቲክ ሚንስ ቆርጠ መውሰድ ነው አይደል? በቃ ዝም ብለህ የመጣልን ቲክ ታረጋለህ፣ ቶክ ታረጋለህ፣ ታወራለህ። ቲክቶክ እና እንደዚህ የሚያስወሩን ለምን? ሰው ወሬኛ እንደሆነ ነው። ምን ያህል ሰውን ማደንዘዝ ይፈለጋል። እንዳናስብ እኮ ነው የሚያደርጉን። ይገባቸዋል። ግን ፈረንጆች የሚሰሩት ስራ አይማምላክን ቀልድ እየነገርኳቸው አይደለም። ፈረንጆቹ የሚፈልጉት እንዳናስብ ነው። እዚህ ምን ያደርገዋል? አየህ ትግሬ ስለሆንክ ነው እንዲያደርጉ ይላል። አየህ አማራ ስለሆንክ ነው እንዲያደርጉ፣ እንትን ኦሮሞ ስለሆንክ ነው እንዲሆን የቤት ስራ ይሰጡናል። እነሱ በዚህ ስንባላላቸው የለም እነዚህ ሰዎች እኮ የቤት ስራ እየሰጡ ኢትዮጵያን ሊያፈርሷት ነው፣ እኛ አንድ መሆን አለብን ብለን እንዳናስብ ደግሞ ምን ያደርገዋል? በቲክቶክ ያደነዝዛል። ችግሩን ለመርሳት እዚያ ውስጥ ገብተህ ትደነዝዛለህ። መፍትሄ ማሰብ አትችልም። ስለዚህ ከእንደዚህ ያለ ወሬኛነት ውጡ። ወሬ ይዛችሁም አታናፍሱ። የወሬ ደጋፊም አትሆኑ።
የወሬ አርበኛም አትሆኑ፣ የወሬ ክርስቲያንም አትሆኑ። ተውት። ስለ ድንግል ማርያም ስለ ቅዱሳን ስለ ምናን የሚያወራውን ጴንጤውን ተውት፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። በነገራችን ላይ ሞኝ ሰው ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል ማለት ነው። ሰርቶ መክበር አይችልም፣ ግን የሰሩትን ይነቅፋል። ይህ እኮ ራሱ ሳይኮሎጂ ነው፣ የተንኮል ሳይኮሎጂ ማለት ነው። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሰደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆነ ማለት። ድንግል ማርያምን ክሊክ ሲያደርግ ኦርቶዶክሱ በደንብ አክቲቭ እንደሆነ ስለሚያውቅ ማርያም እንዲህ ናት ሲል ግር ሊና የኛ ሰው ሄደ። አንተ ውሻ ማርያም ታማልዳለች እንዲህ የሚባል መልስ የለም፣ በስድብ መልስ የለም። መጽሐፍ ቅዱስ ስትመለስ እና በደንብ ከዛም እንደሚያደርጉት መሰላችሁ ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይመስላል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ዘመዶች አላችሁ። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል አላችሁ። እግዚአብሔር ከሁላችን ጋር ተነሱ ከዚህ እንሂድ በሉ እንጂ ከምንድን ከወሬ ሌላ ቅድም ከምን አልካ ከእንቅልፍ በሉ። እንቅልፋችሁ መጠን ይኖረው። ሌላ እስከምንድን ሌላ እስከምን ከጊዜ ማባከን በሉ። ንጽህና ያልኩት እሳ ወደ ንጽህና እንሂድ። ከምን ከዝሙት በሉ እንጂ አሁን እንደዚህ ስንነ የክርስቶስ የምን ልጆች ሆን? የትንሣኤው ልጆች ሆን ማለት የትንሣኤ ከኃጢአት በንስሐ መነሳት፣ ከተስፋ መቁረጥ መነሳት ለስራ መቁረጥ። አሁን የኛ ሰው ምን ይመስላል መሰላችሁ? እንዲህ ይላል፣ እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም ይላል። ግን አልችልም፣ በቃ ሳምንት እንደጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም ይላል። ብላችሁ አታውቁ? እኔ እኮ መጾም በጣም ነው የምፈልገው ይላል። እሺ ዮሐንስ አፈወርቅ የሚለው ንገራቸው። ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል። እስኪ በሉ አንድ ጊዜ እወዳለሁ ብቻ። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ። ጠገባችሁ? እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል አይችልም? እኔ ሹፌር መሆን እፈልጋለሁ እና መንጃ ፈቃድ ተለማመድ። ኖ ሹፌር አይሆንም የሰውዬ። እኔ ምርት እፈልጋለሁ እና ቆፍር። አይ ብርድ ይመታኛል። እንዲህ የምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራት እና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለሁ ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ ለማለት ነው። ከዚህ እንሂድ። ከተስፋ መቁረጥ ውጡ፣ ከውድቀት ውጡ፣ ካለማወቅ እንዴ ቅድም ረስታችሁብኝ ነው እንዴ? ከድንቁርና ውጡ አላልኳችሁ? እሺ
ሙዚቃን የሙዚቃ መሳሪያዎችን በደንብ አድርጎ የፈለሰፈው ሰው ማን የሚባለው? ቤትሆቨን ነው? ሞዛርት ነው? ሞዛርት። በጣም ጎበዞች። እስቲ ሞዛርትን የምታውቁት አውጡ። ሞዛርትን የምታውቁት ነው እኮ ያልኩኝ። በአካል አላልኩም፣ በታሪክ አውጡ። አትፍሩ፣ ምንም ነገር የለም። አውጡት ሞዛርትን የምታውቁት። በቃ እሺ፣ ባታወጡም ሁላችሁም እሺ። 8ኛውን የድጓ መምህር የሚያውቅ ከቅዱስ ያሬድ ጀምሮ እሺ፣ የማያውቅ አያድል ይው ከዚህ ተነሱ በሉ። ከዚህ መነሳት አለባችሁ። የማይጠቅማችሁን ታሪክ እየሸመደዳችሁ የኢትዮጵያን ታሪክ አታውቁም፣ የቤተክርስቲያን ታሪክ አታውቁም። 8ኛው የድጓ መምህር ማን ይባላል? አባ ጊዮርጊስ ዘጋስጫ ይባላል።